ላይ ነበርኩኝ። ሞተች አልሞተችም እያላችሁ እንትን ስትሉ ደወልኩና ለእህቴ እንዲህ አይነት ቤተክርስቲያን ትሄጂና ታጣሪያለሽ። ከዛ ቤታቸው ገና ለቅሶ ስለሆነ እንደ ለቅሶኛ ትሄጂና ኢንፎርሜሽን ታመጫለሽ አልኳት። አመጣችልኝ። አምጥታልኝ እያወራው ላይ ማለት ነው ሚዲያ ላይ ያለው ስልክ ተደወለ። ፕሩቬ ነው የሚለው። ከዛ ተዘጋ። እንዴ ቀጥታ ማን ነው የሚደውልልኝ ብዬ ማለት ነው። ከዛ በቴሌግራም ክፍት ስለነበረ በቴሌግራም ተደወለ። አንሹ በቴሌግራም የሚል አየሁ። ገባው አነሳው። ወርቄ ምን አለ መሰለሽ ከአሌክስ አጠገብ ሆነው ፑሽ የሚሉ ሰዎች በጣም አደገኛ ሰዎች አሉ። የሱን ልጅና ማበላሽ ልጁ በሳል አይደለም። በሳል ስልሽ እንትን አይደለም ማለት እንደዚህ የሆነ ነገሮችን እንደዚህ እንትን ብሎ ምናምን በቃ ከጎኑ ያሉ ድንገት ስጥ ብሎት ሊሆን ይችላል፣ ወይ ደግሞ አመስግን ብሎት ሊሆን ይችላል። ከጎን ስለቆመች ምናምን ሊያመሰግን ፈልጎ ገባሽ ወደ ሌላ ነገር ሄዶበት ነው። እና ምንድነው መሰለሽ እኔ እሱ ላይ ትኩረት አላረግም። እኔ ትኩረት የማደርገው መሬት ላይ ነው። አሁን እኔ የሳበኝ አብሰለትዬ መሬት ላይ ነው። ገባሽ ከኢትዮጵያ የሚያስፈራራኝ ሰው ነው ለኔ በጣም የሳበኝ። ገብቶሻል? እኔ ምንም እንትን የምል ሰው አይደለሁም፣ መፈራ ሰው አይደለሁም። እስቲ የኔን እህት አንገት እንዴ እሱን እኮ ስለፈለኩ ነው እንጂ ማለት ነው የሆነ እንትን አይደለም። ለዚህ ያለበት ሰው ሁሉ ለምን የእናቴ ልጅ አይሆንም? ፍንቅልቅሉ ይውጣ፣ ምን አገባኝ። አሌክስም ካለበት ይወጣል ሀቅ ማለት ነው። ግን ሳላዩ ምን ሳልል በብሔሩ በምናምን አልወነጀለውም። አንዳንዶቹ የግል ጥላቻቸውን ነው የግል ጸባቸውን ስንት ጊዜ ተጣልተው የነበሩትን ለማውጣት ነው የሚመጡት። ገባሽ? እኔ ቤት አሁን ይሄ አይሰራም። ምንድነው የሱን ፊዴን ነው ማስተካከለው እንጂ ማለት ነው ዝም ብዬ መወነጀል እንደዚህ ማድረግ እኔ ቤትም ገብተው እሱ ነው እንደዚህ ያደረገው ምናምን የሚል ሰው አልፈልግም። እንዲህ አይነት ኢንፎርሜሽን ራሱ ቢመጣልኝ አልፈልግም። ይሄ ህግ ያጣራ ማን እንዳለበት ታች አብሯት ሲንቀሳቀሱ የነበሩት እነማን ናቸው፣ የጎረቤት ልጆች ምንድን ናቸው ምናምን የሚለው ገብቶሻል? ኤደን ታውቃለች እኮ በደንብ ነው የምታውቀው እኮ ታውቂያለሽ። የመቼም አብራችሁ እንትን ስትሉ የሆነ ሰው ለውጥ ባንዴ ሲለወጥ ገብቶሻል? ለዚህም ምንም ይሄ እንትን አይለኝም ለማለት ፈልጌ ነው። እና አብሰላትዬ ገብቶኛል፣ በደንብ ተረድቼሻለሁ፣ በደንብ ማለት ነው። መጀመሪያ እኔ ግን ይህ ብዬ በጣም ገርሞኛል። መለስኩኝ። ገባሽ አይደል? አሁን አንቺ ከጎኔ እንድትቆሚና ስለ ፖለቲካ ስለ አሌክስ እግዚአብሔርን ነው የምልሽ፣ ስለ አሌክስ ስለምናምን እንዲወራ አልፈልግም። አለቅ አላየንም። የግል እንትን የቤተሰብ እንትን አላቸው። ለራሳችን ነው እኛ እንዲጠየቅ የምንፈልገው እንጂ አሌክስ ምናምን ጋር ጉዳይ የለኝም። አይ ዶንት ኬር። ይሄን እንትን ካልሽ ማለት ነው ገባሽ? የሚገባውም ሰው እንደሱ እንዲህ ብሏት እንደዚህ ብሏት ከጫፍ ጀምሮ ማለት ነው ሙሉ ቪዲዮዎች እያንዳንዱ ስላለኝ በቀደም እያለቀስኩ ነው የሰማሁት። እንደው ልጇም እሷም ሲወቃቀሱ ማለት ነው ዮኒ ቤት ገብቶ ምናምን ቪዲዮን ከእንደገና መልሼ ማለት ድንገት ብገባበት ብዬ እንደምገባበት እርግጠኛ ነበርኩኝ። ባይዘዊ ለምን እንደዛ ካሉኝ በኋላ 2 ወር ነው እንግዲህ ታገሽ ያሉኝ። ከ2 ወር በኋላ ያው የሚፈነዳ ነገር አለ ነው የተባለው። ወርቄ ለምንድን ነው 2 ወር ታገሽ ያሉሽ? ማለት አንቺ መረጃው ላይ ደርሰሽ ነው? በምን ምክንያት ነው 2 ወር ታገሽ ያሉሽ? መረጃው ላይ ወይ ራሳቸው ናቸው ሲያንቀዠቀዣቸው እንጂ እኔ ምን እንትን እላለሁ። እኔማ ወርቄ አንቺ ማን ናቸው ኮንታክት አርገሻቸው እንደዛ ካሉሽ? ማለት እኮ የጉዳዩ ባለቤቶች የአጀንዳው ወይም ደግሞ የድራማው ባለቤቶችን ታውቂያለሽ ማለት ነው ወይስ በወሬ ነው? ኖ ራሳቸው ናቸው አብሰለትዬ የደወሉልኝ። ሚዲያ ላይ ነበርኩኝ። ሞተች አልሞተችም እያላችሁ እንትን ስትሉ ደወልኩና ለእህቴ እንዲህ አይነት ቤተክርስቲያን ትሄጂና ታጣሪያለሽ። ከዛ ቤታቸው ገና ለቅሶ ስለሆነ እንደ ለቅሶኛ ትሄጂና ኢንፎርሜሽን ታመጫለሽ አልኳት። አመጣችልኝ። አምጥታልኝ እያወራው ላይ ማለት ነው ሚዲያ ላይ ያለው ስልክ ተደወለ። ፕሩቬ ነው የሚለው። ከዛ ተዘጋ። እንዴ ቀጥታ ማን ነው የሚደውልልኝ ብዬ ማለት ነው። ከዛ በቴሌግራም ክፍት ስለነበረ በቴሌግራም ተደወለ። አንሹ በቴሌግራም የሚል አየሁ። ገባው አነሳው። ቪዲዮ ክፈቻሉኝ፣ ከፈትኩኝ። እንደው እስቲ ታዩ ውሃ እንደው
እንደው ውሃ አይደለም ፍሪጅ ጋር ማታቂ ሰው ደውሎ ቪዲዮ ክፈች ስልሽ እንዴት ከአንዳንድ ትከፍች ጥርጣሬ ከፍታለሁ እኔ ምን አውቃለሁ ከፍታለሁ ማንም በሚዲያ እያየኝ አይደል እንዴ አዎ ግን ቪዲዮ ከፈተ ከፈትኩኝ ቪዲዮ ከፍቶ አሳየኝ ኦኬ ከፍቶ አዎ እና ምንድነው በከፍትስ ምን ማንም ወርቂ ምንድነው ያሳየሽ በቃ ተኛው ህልሙ ጋር ሂጂ ደረቆ ነሽ ገብቶኛል እሺ መች ከዛ ያው ወርቂ ምን ይሁን ብሎ ነው ያሳየሽ ላንቺ ያው እንዳቆምና እንዳልገባበት ልግባበት ወይ እያልኩ ነበርና ማለት ነው ለምን እንደዛ እንዳደረጉ በጣም ነው ያናደደኝ በቃ እኔ በጣም ደነገጥኩኝ ደበረኝ ግን አንድ ጥያቄ ደግሞ አሁን እዚህ ጋር ያንቺ ቤተሰብና እነሱ ይተዋወቁ ነበር እንዴት ነው ባንዴ ያንቺን ቤተሰብ ወይም ደግሞ ፋሚሊ ጋራ ሄደው ለማስፈራራት የሞከሩ አይታወቅም በሚዲያ ያዩኝ ይሆናል እንግዲህ ምን አውቃለሁ ብለሽ ነው ኦኬ እኔ ቤተሰብ ልጅ እህቴን እኮ የላኳት እኮ ማለት ነው ይኸውልሽ እዚህ ላይ ሞታለች አልሞተችም እንደሞተች አረጋግጠሽ ንገርኝ እኮ ነው ያልኳት ገባሽ ከዛ በኋላ እና ይሄ ጎረቤቷ ቦይፍሬንድ የተባለው ምናምን ሁሉ ነገር አረጋግጣ እንድትነግረኝ እኮ ነው እንጂ ለኔ እኮ ለወሬ እኮ ነው የፈለኩት ከዛ ኤደንን አመጣዋት ኤደን መጣች እኔ ጋር ገባሽ ስለ ቦይፍሬንዷ ስለ ምናምን ሁሉ ተጣርቶ ሲመጣ ኤደን እንትን አለችልኝ ከዛ በኋላ እሱን እያወራው ላይ እኮ ነው የተደወለልኝ እሺ አሁን የቲና ካፌቴሪያ የት እንዳለ የከፈተችው የት አካባቢ እንደሆነ ታወቀ አውቃለሁ እኔ 4 ኪሎ እዛው ካፌቴሪያው ስም ታውቂያለሽ እኔ እንጃ እንግዲህ እሱን ያው እንግዲህ በቪዲዮ እንትን ወይ በውስጥ አውል ገባሽ እሺ አመሰግናለሁ አሁን ግን ለምን አልተቋረጠም ብዬ ዛሬ ስናገር ማለት ነው ሌላ ሰው ያው ውክልና ስላለው ሊሰራበት እንዳሰበ ተነግሮኛል እና ታዲያ ማን ነው እንትን የሚያደርገው እስቲ አስቢው አንቺ ራሱ ቤተሰብ ነው ውክልና ያለው የሷ ቤተሰብ አይ ቤተሰብ አይደለም አብሰላትዬ ውክልና ያለው ቤተሰብ አይደለም ኦኬ ቦይፍሬንድ ነው እስቲ አንቺ ዝም በይ አፍሽን ኮሜንት ማይንድሽ ቶሎ ከኔ ጋር ተገጣጥሟል ነገሮችን በስሌትና በእንትን ነው ባይዘዌ ራሳቸው ናቸው ሮጦኔ እጅ ላይ ገቡት ግን ማለት ነው ከባድ ነገር ይፈጠራል እና ታች ያለው ሰው ሳያመልጥ በህግ ቁጥጥር ስር ሆሎ እሷም ካለችበት ማንም ካለበት ነገሩ ፍንድድት ነው ድራማቸው ከነዛ ውስጥ አንድ ሰው አላመለጠም ብለሽ ትገምቻለሽ አምልጧል በቀደም አምልጧል ያ ግን ይመለሳል አብሽሪ ጉዳዩ ሲዘጋ በረጅም ገመድ ታስሯል ኖ መመለስ አይደለም አንድ ነገር ልንገርሽ እታች ማለት ነው እኔ ልንገርሽ እታች ያለው ከተያዘ እላ ያሉትን ሁሉ ያፈነደዋል ይሄን ታውቂያለሽ አብሰለት እኔ ለምንድን ነው እታች እያልኩ ያለሁት መሬት ላይ ይወርድ ኢትዮጵያ ላይ ጉዳይ የሚያስፈጽሙ ሰዎች ማለት ነው እነሱ ከተያዙና በስነ ስርዓት ከተከደበት በትውቅ በምናምን አይደለም ገባሽ ከተከደበት ይሄ የሀገር ገጽታን የሚያጠፋ ነው ያመለጠውም ሰው የትም አባቱ አይገባም ውጭ ሀገር ከሆነ ማለት ነው ገባሽ የፈለገ ቢሆን ይወጣል የት ይገባል ምን ሆነሽ ነው ማምለጥ የለ ገዳም የገባ ሁሉ ይወጣል ገዳም የለም እንትን ምንድነው ስሙ ይሄ ምንድነው የምትሉት ክሬዚ ሆስፒታል መቅዶኒያም የገባ ሰው ካለ ይወጣል ገብቶሻል ይገባሻል ብዬ አስባለሁ መቅዶኒያም የገባ እንትን አማኑኤልም የገባ ውጭ ሀገርም የወጣ የጠፋም ምን ያለም ጉዳዩን ያቀናበሩም ይወጣል ኢንሻአላህ እኔ እንዳልል በጣም ግን እኔ ላይ መዛት ግን አይቻልም ይሄን ወቁ በጣም እልህኛ ነኝ አለቅ እህቴ አንድ ጥያቄ ልጠይቅሽ ካለ ያስቸገርኩሽ ስላልገባ ምን ችግር የለም የኔ ቆንጆ እሺ አንደኛ ቅድም ስትናገር የሰማሁት እሷ ኮንታክተሯ ስትመጣ
የሄልዝ ኢንሹራንስ ስላላት እሱን ውክልና ሰጥታ ነው አልሽ። እዛ ላለ ሰው ይመስለኛል ውክልና የምትሰጠውና እኔ እንደሱ አላልኩም። ለኢንሹራንስ አላልኩም። የንብረት ሳይሆን የዚህ የኢንሹራንስ አላልኩም። እኔ አላልኩም። ኢንሹራንስ ላይፍ ኢንሹራንስ እንዳላት ሰማው። ከዛ በተረፈው ግን ውክልና ግን ኢትዮጵያ ያለውን ገብቶሻል ጉዳይ የሚያስፈጽምላት ምን የሚልላትን ሰጥታለች። እሺ የኢትዮጵያ ንብረት ብዙም አይደለም ግን የዛን ያህል የሆነበትን የሌላውንም እኮ ማውጣት ይችላል እኮ ታውቂያለሽ። አይ የኢትዮጵያ ከሆነ የኢትዮጵያ እሷ እዛ ያለች ለምንድን ነው የሰጠችው? ተገዳ ነው። በንብረቶቿ ሙሉ ነው ውክልናው አለኝ እኮ ምን ሆነሽ ነው? ሙሉ ነው የሚለው ሙሉ ውክልና ነው። አሁን በህይወት አለች እሷን አስመስለው ሰው ሌላ ምስኪን ሰው ነው የምትይኝ እሷ በቃ ያ ነገር ኦኬ ምን ከሆነ ጊዜ በኋላ በቃ እንደጠፋች እንደ ዳይኖሰር አለችም ሊሆን ይችላል። ከጨረሱ በኋላ ገብቶሻል አስወግዷት ሊሆን ይችላል። ኦኬ ስለዚህ አሁን በኤኒሚስ ሰው ገደላትም ታማሞተችም በስተመጨረሻ በህይወት አትኖርም ነው እንጂ እንዴት ይሆናል? እንደዚህ አይነት ራሱ ወሬ ሲመጣስ ማመንሽ ብዬ ነው እኮ። አይ ራሳቸው ነገር ያስኬዳል። እኔ እንደውም ያመንኩት ልንገርሽ ማንሽ ማህሊትዬ እኔ ቆንጆ ያመንኩት ማለት ራሳቸው ሲያንቀዠቅዣቸው እኔ እኮ በስነ ስርዓት እኮ ማለት ነው ኢንፎርሜሽን አምጥቼ ሞታለች እኔ አልሞተችም ሲሉ ማለት ሞታለች ምንድን ነው የምትሉት ብዬ መቃብር ቦታ ምናምን ሄዳ እህቴ የመቃብር እንትንና እዛ ቀብር ላይ የነበረ ሰው ቪዲዮ አለኝ ቀብር ላይ ማለት ነው ይቀርጸዋል እኮ እንትን ፈርቶ ነው ማውጣት እና ማለት እሱን አምጥቼ እንትን እላቸዋለሁ የወንድምየውንም የእናትየውን ሁሉ አምጥቻለሁ ምናምን ብዬ ሳወራ ወዳው ደወሉልኝ ከኢትዮጵያ ይሁን ከምን ይሁን ከሴጣን ይሁን ከሲኦል ይሁን ምናልባት አሁን አንቺ ስለደወሉልሽ ጥርጣሬዎች ገብተሽ ይሆናል እንጂ እንደኔ ነው ትክክል አይደለሽም ልልሽ አይደለም። ምናልባት እዚህ ሚዲያ ላይ ለምን ደወሉልኝ እዚህ ሚዲያ ላይ መራገቡን የማይፈልጋለ ገብቶሻል የተጎዱ እና ደውሎልኝ ማለት ነው ማናት ጸርቂ አሁን አስታወሽኝ አንቺ ኦሬዲ አንቺ ዛኔ እውነት ነው ሞታለች ቀብሯ ላይ ሪከርድ የተደረገ አለ ብለሻልና ትክክል አሁን አስታወሽኝ ሶ ከዛ በኋላ ያውላ ቪዲዮ ካለሽ በኋላ ለምንድን ነው አለች ብለሽ ያሰብሽው? እንደ ደወሉልኝ አብሰለት ደወሉልኝ ያለሽ ሪከርድ ላይ እናውራ ያለሽ ሪከርድ ምንድነው ታዲያ ኦሬዲ የሌላ ሰው ቀብር ነው ሪከርድ የተደረገልሽ አይደለም ቀብር ምናምን አይደለም ራሳቸው ሰዎች ሄደው ቀብሩ ሌላ ጉዳይ ነው የኔ ቆንጆ በደንብ አድምጪ አብሰለት ቀብሩ ሌላ ጉዳይ ነው ቀብሩንማ እንትን ያስባልኩት በራሴ ነው ገብቶሻል እዛ ቀብሩ ላይ የነበረ ሰው ቪዲዮ ምናምን ሞታለች ዝም ብሎ ነው የሚያወሩት ምናምን ሲሉ ምን እዚህ ያሽቃብጣሉ ምናምን ብዬ ኤደንም ነይ በይ ገብተሽ ትመሰክሪያለሽ አልኳት ጠሯት እሺ ጥሪኛለች መጣች እንደውም እኔ ልጁ ላይ ትኩረት እንዲደረግ ፈልጌ ነው አብሯት ይሄ የሚንቀሳቀሰው ማለት ነው ንብረት ምናምን የሚገዛላት የካፍቴሪያ ዲኮር የሚያደርግላት ወንበር ምናምን ይሄ ጌጣጌጦች ማለት ነው እዛ የሬስቶራንቱን ማለት ነው እንደ ካፍቴሪያ እኮ ነው ሬስቶራንትም በቃ በይው ግን እንደ እሱን ምናምን እንትን ስላለች እሱን ልትከላከል ነው የመጣችው እኔ እሱ ነው ብዬ ነው ያሰብኩትና ስል ከዛ በኋላ በቃ ደወሉልኝ ድንግጥ እኔ ያልኩት ከዛ ቪዲዮ ከፈቱ እኔም ቪዲዮ ከፈትኩኝ መቼም ቀዥቃዣ ነኝ ወሬ ስለምወድ ማለት ቪዲዮ ግን ከፍተው ሰውየው አይታይም ወደዛ ዞረና የሆነች ሴት አየውኝ አለቅ ህልም መሰለኝ ነቃው ህልሜን ነገርኳችሁ ከንጂ አብሰለታው ማኑ ልታስነካኝ አስነካሽኝ ባይዘው እና ማለት ነው ቡና ሳጠጣ ታናግሩኝ ብያለሁ እኔ ግን ምናልባት ወሬው መናፈሱ ነው ያልፈለገ ተጎጆቹ እኛ ነን እናንተ ምን አገባችሁ ወሬው መናፈስ ያልፈለገ ሰው ይሆናል ያስፈራሩት ይኸውልሽ ወሬው መናፈስ ያልፈለገ ሰው ማናት ያቺ ሴት ለኔ በቪዲዮ ጎንበስ አድርጎ በሆነ በጀመር እንትን ውስጥ ማለት ነው ያሳየኝ ማናት ወይ አንድ እብድ አምጥቶ ሊሆን ይችላል
ገባሽ? ነፍሷን እንዳያልፍ ከፈለግሽ ስለምታረጊ ወሬዎች ታረጊላቸው ተፈልጎ ነው። እንደዛም ከሆነ ይውጡ። ለምን እሱ ፊቱን አራሳቸው በቃ አንቺን እኮ ላይክ እንደኔ በይው አሁን ዝም ብሎ አንድ እና ማለት ነው በሴትዮዋ ጉዳይ እንዳታወሪ፣ አፍሽን ዝጊ። ካለበለዚያ ግን ይሄ ነፍስ ባንቺ እጅ ነው። ለምን አሉኝ? ምን አገባኝ? ይኸውልሽ አሁን እዚህ ጋር ራሱ አሁን አይተሽዋል እህቴ። ይኸውልሽ ረጋ ብለን ብናይ እዚህ ውስጥ የሚጽፉት እንኳን ምን አገባሽ አንቺ አይመለከተኝም። አንድ ነገር ልንገርሽ፣ እኔ በጣም ለምን መሰለሽ እኔ ቆንጆ ማለት ነው ጨካኝ ሰው ነኝ። እሺ ጨካኝ ነኝ፣ ግን እንደ ሰው ደግሞ ለምን አንቺ እንዳይወራ ፈለግሽ? ኖ እንዲወራና እንዳይወራ አይ ዶንት ኬር ይወራ። እኔ ሞት እኮ በሱ አልተጀመረም አላለቀም። ግን እዚህ ጋር ይኸውልሽ ወደድንም ጠላንም እኛ ሁለተኛ ወይም ሶስተኛ ስቴፕ ነን። ጸብም ይኖራቸው ምንድነው አንቺ የፈለግሽው? ሰዎች አሉ ያው ነው ሞተችም አምነው ሞቷንም ተቀብለው አዘናቸውን ይዘን አናምንም። እኛ ዲያስፖራዎች ፈርተናል። ኖ መንግስት ራሱ እጁን ከቶ ሬሳው ይከፈት፣ አለቅ ይከፈት። እንዴት ነው አንድ ሰው ከውጪ ሄዶ ምኒልክ ሆስፒታል የሚታከመው? ይከፈት አለቀ። ፈርተናል። እኔ አሁን ቤት ምናምን ገዝቻለሁ። እዚህ ዲያስፖራ እያስተባበርኩ ነበር ሪል ስቴት እንዲገዙ ማለት ነው። ይሄው አሁን ተበተነ። በዚህ የተነሳ በጣም ፈርቷል። አይፈልጉም። ለምን ይገሉናል? ገንዘብ ይዘን ስንሄድ እንትን ይሉናል። እንደዚህ ነው እንደሷ ምን ሞተው ብሎ ማለት ነው። በጣም በትልቅ ቢዝነስ ላይ ትልቅ ተጽዕኖ እየፈጠረ ስለሆነ ማለት ነው። ይሄ ፖለቲካ ላይ በጣም የኢትዮጵያ እንትን ማለት ገስጻ ያጠፋል። አለቀ እንዴ! ምን ሞት ከሆነ ለምን እንገባለን? 30 ዓመት 40 ዓመት እንትን ብለን ማለት ነው። ገባሽ? ካለ ስራችን ካለ ምናችን ተገደልን። ከዛስ እንትን አለን። በቃ እንደዚህ ተቀበርን። ምን አለን? እንትን ብላ ታግታ ቢሆንስ ለገንዘቧ ተብሎ ገንዘቧን አውጥታ እስክትጨርስ ድረስ ማለት ነው። ለዚህ የቤተሰብ ድራማም ካለበት ይውጣ። በቃ ሬሷ ይውጣ፣ ይፈተሽ፣ አለቀ። በሴፍቲ በመንግስት በኩል ምናምን አለቀ። እኛ ግን መብታለን ተስሪያለሽ እኔ ቆንጆ እኛም እንደምትኔ አለን የመጣሁት መብታለን የሰው መብታለን። ለምን መሰለሽ መብት ያለን አንደኛ ዲያስፖራ ናት፣ የሌላ ሀገር ዜጋ ናት። ገንዘብ ይዛን የገባችው ቤት ሸጣን ሄደችው። ለዚህ ማለት ነው እቺ ሴትዮ ትሙት አትሙት በምንም አይነት ነገር ስለማናቅ እኛ ዲያስፖራዎች ፈርተናል። በጣም ያስፈራል። እኔም እንደዚህ ነው ደመበከል ይላችሁ ደመበከል ምን ሆኖ ኖረን ምን መሰልሽ በሷ በኩል ቤተሰቦቿ ራሱ አላምንም አይታመኑም። በዚህ ጉዳይ ሞተችብን። ለዚህ መንግስት ማለት ነው ይመለከተዋል። ከኤምባሲ ወረቀት ከወጣ ይኸውልሽ ከኤምባሲ ወረቀት ከወጣ ማለት ነው ውክልና ወርጄ በአይኔ ነው ማየው። አሳያቸዋለሁ። እንዴ ማን ይሰጥሻል? አንቺ የኔ ቆንጆ ቤተሰብ እኮ የኢትዮጵያ ኮሚኒቲ ይሰጠኛል። ይኸውልሽ ማልታ ልንገርሽ ስም የኢትዮጵያ ኮሚኒቲ ይሰጠኛል ለራሳቸው ሲሉ ገባሽ? እንዴ ቤተሰብ እያላት ለአንቺ ይሰጥሻል? ቤተሰብ ማስፈተሽ ካልቻለ በህግ ያስፈትሻል። የኔ ቆንጆ በህግ ያስፈትሻል። ቤተሰብ ደግሞ ኮሚኒቲን እንደሚጠይቅ ታውቃለሽ። ይኸውልሽ ፈቃደኛ ካልሆነ ህግ ይፈትሻል። መብት አላችሁ። አንድ ነገር ልንገርሽ፣ እኔ አንድ ነገር ላረጋግጥልሽ፣ ፈቃደኛ ካልሆኑ ህግ ያስገድዳቸዋል። የሚገርምሽ ህግ ያስገድዳቸዋል። ገብቶሻል? ዲያስፖራ ናት እንዳትረሺ። አዎ ዲያስፖራ ናት። ግን በቃ ቤተሰብ እያለ ኮሚኒቲው ለአንቺ ለግለሰብ ፍቃድ ለምን ሰጠ ብሎ ቤተሰብ የመጠየቅ መብት አለው። ኖ በኤምባሲ በኩል ይቻላል። ኤምባሲው ሬሳው ወጥቶ እንዲፈተሽ ማለት ነው። ሰዎችን ታስተባብረ ኤምባሲ እኮ ቤተሰብ ሲጠይቅ ነው። እኛ አቅም የለንም። ዲያስፖራ ቤተሰብ ቅብርጥስዬ ምናምን የሚባል የለም። የኔ እናት እሱን ታዩ፣ እሱን ለሌላው ነገር ለኔ ችግር የለው። እኔ እኮ በሚስጥር እኮ ሁሉ ነገር አስደርጌ እኮ ማምጣት እችላለሁ። ማንም ማምንሽማ ታዲያ አንቺስ ውሸት ማምጣት ምን ችግር አለው? እንደማያምኑኝ እሱን ታየዋለሽ። እነሱ የሰሩትን ፌክ አንቺስ ብትሰሪ እከሪ አይደለም ምንም ችግር የለውም። ታዲያ የሌለውን እንትን ማለት ነው። ምን የሬሳው እንትን እኮ ተነግሯል እኮ ገብቶሻል? ተነግሯል እኮ በማፈያነት ከሄድሽ በህግ ይኬር ተብሎ ነው። ለገባሽ? ለሌባ ሌባ አለ፣ ለዱርዬ ዱርዬ አለ።
ገባሽ? ለዚህ ማለት ነው እነሱ በሄዱበት ከተኬደ እኛም የራሳችን እንትን ይኖረናል። ገባሽ? በሚስጥር ግን በሚስጥር ህግ ራሱ ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ ህግ ራሱ በሚስጥር ተከታትሎ ማለት ነው። ህግ በሚስጥር ተከታትሎ ለእንትን ሲባል እንትን ሊል ይችላል፣ ጊዜ ይፈጃል እንጂ ገባሽ? ቤተሰቦቿንም ምናምን አሁንስ እየተከታተሉ እንዳልሆነ በምን አወቅሽ? አው አይታወቅም። በዛ ዙራ በዛ አካባቢ ተበደለች ያለችው ህግ እየተከታተለ መሆኑን አታውቂም። ለሷን ሰውጥላት በየእምነታችን እንጸልይ። እሷስ ብትኖርበት በምን አውቃለሁ? እሷስ ብትኖርበት በምን አውቃለሁ? ነፍሴ አያገባኝም። ስለዚህ ጉዳይ በልቀሽ ተቆረቆርሽላት። አንቺ ምን ነው በጣም ተከራከርሽ። እኔ አልገባም። አይ በቃ እኔ አልገባም። ይኸውላችሁ ለዚህ ነው መታችሁ እንዲህ አይነት ነገር ከኔ ጋር እንዳታወሩ እኔ ቤት ያልኩት። ስለ ልጇ ስለ ምናምን ሳይሆን እኔ ስለ አንድ ስለተዋሸ የሀገር ገጽታ የጠፋበት የቲና ጉዳይ ላይ ብቻ ነኝ። መሬት ላይ ስለ ልጇ ስለ ባሏ ስለ ምናምን ስለ ጸባቸው እኔ ቤት እንዳታወሩ። ፎቶ ቅርጽ የዚህ ቤት ተለጠፈው አሌክስንም ማለት ነው ነፃ ሊያወጣው ይችላል። ገብቶሻል? አሌክስም ላያውቅ ይችላል ይሄን ነገር ገብቶሻል? ነፃ ሊያወጣውም ይችላል። ይቅርታ ህዝብ እንዲጠይቀው ስለምፈ